ውድ የአሃዱ ቤተሰቦች ኢትዮጵያ የዓለም ክርስቲያኖች በሙሉ እንደ ታላቅ መንፈሳዊ ቅርስ የሚያዩትን የሚያምኑበትን መስቀል ከ15ኛው መቶ ክፍለ ዘመን ጀምሮ ያስቀመጠችበት ታሪካዊ ስፍራ አለ። ይህ ስፍራ መስቀልኛ ተራራ ነው። የግሸን ተራራ ግሸን ደብረ ከርቤ ማርያም ክርስቶስ የተሰቀለበት መስቀሉና እጅግ በርካታ መንፈሳዊ ቅርሶችን የያዘች አስደማሚ ተራራ ነች። በዛሬው ኢትዮጵያዊ ስንክሳራችን ከግሸን ተራራ ላይ ወጥተን ከማርያም ቤተክርስቲያን አረፍ ብለን የኢትዮጵያን መንፈሳዊ ሀብቶች እንቃኛለን። ጥበቡ በለጠ ነኝ። ኢትዮጵያ ግሸን ተራራ ላይ በግሸን ደብረ ከርቤ ማርያም ውስጥ ትልቅ ታሪክ አላት። ክርስቶስ የተሰቀለበት መስቀል በዚህ ስፍራ እንዴት ተቀመጠ፣ እንዴትስ መጣ የሚሉ ታሪካዊ ወጎችም አሉ። ግሸን ደብረ ከርቤ በደቡብ ወሎ አምባሰል ወረዳ ውስጥ በተፈጥሮ የመስቀል ቅርጽ ካለው ከግሸን አምባ ላይ የተመሰረተ ገዳም ነው። ይህ ገዳም ኢትዮጵያ ውስጥ ከሚገኙት ጥንታዊ ገዳማት መካከልም አንዱ ነው። ግሸን ደብረ ከርቤ ከሌሎች ገዳማት መካከል ለየት የሚያደርገው ኢየሱስ ክርስቶስ የተሰቀለበት መስቀል ከዚህ ገዳም ውስጥ እንደሚገኝ በምእመናንና በሃይማኖት ሊቃውንት በከፍተኛ ደረጃ ስለሚታመን ከ15ኛው መቶ ክፍለ ዘመን ጀምሮ ስፍራው ራሱ መንፈሳዊ ቅርስ ሆኗል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚገኙ መረጃዎች መሠረት አጼ ዘርዓ ያዕቆብ በ1445 ዓመተ ምህረት ግማደ መስቀሉ ከሌሎች ተጨማሪ ቅርሶች ጋር ከስናር ወይም ሱዳን ወደ ኢትዮጵያ አምጥተው ግሸን አምባ ላይ ከእግዚአብሔር አብ ቤተክርስቲያን ስር በተዘጋጀ ልዩ ስፍራ እንዲቀመጥ በማድረጋቸውና እስከ ዛሬም ድረስ ከዚህ ቦታ ላይ እንዳለ ስለሚታመንበት ከፍተኛ ቁጥር ያላቸው ምእምናት በየዓመቱ ወደዚሁ ስፍራ ይጓዛሉ፣ ጸሎት ያደርጋሉም ያነክሳሉም። ግሸን ደብረ ከርቤ ማርያም በምእምናን ዘንድ የፈውስ ቅዱስ ስፍራ ተብላ በእጅጉ ይታመንባታልም። ወደ ስፍራው የሚደረገውን ጉዞ ትልቅ ከሚያደርጉት ጉዳዮች የክርስቶስ መስቀል የሚኖርበት ያለበት መሆኑ ብቻ ሳይሆን በልዩ ልዩ ችግሮች ውስጥ ያሉ ምእምናን ወደ ቦታው በመሄድ ካሉባቸው ችግሮች የሚፈወሱበት መንፈሳዊ ብርታት የሚያገኙበት እንደሆነም በተደጋጋሚ ምስክርነታቸውን ይሰጣሉ። ግሸን አምባ ከባህር ጠለል በላይ 3019 ሜትር ወይም 9905 ጫማ ከፍታ ላይ የሚገኝ በአምባው ላይ 37.74 ሄክታር ስፋት ያለው ቦታ ላይ 4 አብያተ ክርስቲያናት ማለትም ቅድስት ማርያም ወይም ግሸን ማርያም፣ እግዚአብሔር አብ ወይም በመስቀል ቅርጽ የታነጸው ማለት ነው። ሌላው ቅዱስ ገብርኤልና ቅዱስ ሚካኤልም ይገኙበታል። ይህ የክርስቶስ መስቀል ግሸን አምባ ላይ ከመቀመጡ በፊት ኢትዮጵያ ውስጥ በልዩ ልዩ ስፍራዎችም ተጉዟል። ታላቁ ንጉሥ አጼ ዘርዓ ያዕቆብ ይህን መስቀል በተለይ በደቡብ ኢትዮጵያ ውስጥ እንዲዘዋወር አድርገው ኢትዮጵያውያን ይህ መንፈሳዊ ቅርስ እንዳላቸውም አሳይተዋቸዋል። ለዚህም ነው ከዚያ ዘመን ጀምሮ እስከ ዛሬዋ ዕለት ድረስ በደቡብ ኢትዮጵያ ያሉ ማኅበረሰቦች የመስቀል በዓልን በልዩ ልዩ ሁኔታ የሚያከብሩት። መስቀሉን ማየታቸው በመስቀሉም በማመናቸው ለበዓሉ ልዩ ትኩረት ይሰጡታል። መስቀሌን በመስቀለኛ ቦታ አኑር የሚለውን ቃል በመከተል አጼ ዘርዓ ያዕቆብ በመጨረሻም በመስቀለኛው ቦታ በግሸን ተራራ ላይ አስቀመጡት። በ14ኛው መቶ ክፍለ ዘመን ተጽፎ የተዘጋጀ የብራና መጽሐፍ አለ። ይህ ብራና መጽሐፈ ጤፉት ይባላል። በዚህ መጽሐፍ ውስጥ ከተቀመጡ ታሪኮች መካከል የመስቀሉ አመጣጥና አጠቃላይ ታሪኩ ተመዝግቦ ይገኛል። ከመስቀሉ ጋርም የመጡ በርካታ ታሪኮች ተመዝግበውበት ይነበባል። ከመስቀሉ ጋር የመጡትን ቅርሶች የ14ኛው መቶ ክፍለ ዘመኑ መጽሐፍ ውስጥ እንዲህ ተዘርዝሯል።
ጌታ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከአፍርጌ ሀገር የመጣው ሐሞት የጠጣበት ሰፍነግ፣ ሉቃስ የሳላቸው የእመቤታችን ስዕሎች፣ 10ቱ ትእዛዛት የተጻፉበት የእመቤታችን ጽላት ወይም ታቦት፣ እንዲሁም የልዩ ልዩ ቅዱሳትና ሰማዕታት አጽሞች መጥተው ግሸን ላይ ማረፋቸውን በዚህ ስፍራ ውስጥ ተጠቅሷል። በእነዚህና በሌሎችም በርካታ ምክንያቶች ግሸን ደብረ ከርቤ ትልቅ መንፈሳዊ ስፍራ ሆኖ ይጠራል። መስከረም 21 ቀን 1445 ዓመተ ምህረት አጼ ዘርዓ ያዕቆብ ኢየሱስ ክርስቶስ የተሰቀለበትን መስቀሉንና አብረውት የመጡትን ቅርሶች ለግሸን ደብረ ከርቤ አባቶች ያስረከቡበት ጊዜ ነበረ። እነሆ ከዚያ ጊዜ ጀምሮ ግሸን በየዓመቱ መስከረም 21 ቀን ዓመታዊ ክብረ በዓሏ በደመቀ ሁኔታ ይከበራል። በዚሁ በግሸን ውስጥ ካሉት አስገራሚ ቅርሶች መካከል አጼ ዘርዓ ያዕቆብ እንደጻፉት የሚነገረው ትልቁ ብራና ነው። ይህ ብራና ተአምረ ማርያም ይባላል። በዚህ ብራና ውስጥ አንድ እጅግ አስገራሚ ነገርም አለው። ይህም የቅድስት ድንግል ማርያም ስምና የልጇ የኢየሱስ ክርስቶስ ስሞች የተጻፉበት ቀለም ነው። ቀለሙ ወርቅ ነው። አጼ ዘርዓ ያዕቆብ ወርቅ እያነጠሩ የማርያምንና የኢየሱስ ክርስቶስን ስሞች በወርቅ ቀለም የጻፉበት ትልቁ ብራና ግሸን ደብረ ከርቤ ማርያም ውስጥ ይገኛል። በሥነ ጽሑፍ ዓለም ውስጥም በወርቅ ቀለም የተጻፈ ብራና እየተባለም ይነገርለታል። ግሸን ደብረ ከርቤ ከመንፈሳዊ ስፍራነቱ ባሻገር የብዙ ታሪኮች ደብር ነው። ኢትዮጵያ በደንብ አርጋ ለዓለም ካስተዋወቀችው የሰው ልጅ ሁሉ ሊያያቸው ከሚጓጓቸው ቅዱሳት ቦታዎች መካከል ዋነኛውም ሊሆን ይችላል። ኢትዮጵያውያንም በየዓመቱ መስከረም 21 ቀን ግሸን አምባ ላይ እየዘመሩ ተራራውን ይወጡታል። እንዲህም እያሉ ውል ውል አለኝ ደጅሽ፣ ውል ውል አለኝ ደጅሽ፣ የአምላክ ፈቃድ ሆኖ እስከምሳለምሽ፣ ውል ውል አለኝ ደጅሽ። የመስቀል ቅርጽ ነው የተራራው ራስ፣ ሁሌም ይናፍቃል ደጅሽ እስኪደረስ። ተገልጾ የታየበት የክርስቶስ ፍቅር፣ የእግዚአብሔር አብ መቅደስ አለ በክብር። ውል ውል አለኝ ደጅሽ፣ ውል ውል አለኝ ደጅሽ ይላሉ ስለ ግሸን ደብረ ከርቤ ማርያም። መልካም በዓል ይሁንላችሁ። ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።